ሁላችሁም በልዑል እግዚአብሔር ስም እንደምንከረማችሁ እንደምንሰነበታችሁ እንደምንዋላችሁ አሜን። አምላካችን የልዑል እግዚአብሔር ስም በድጋሚ የተመሰገነ ይሁን። ለአጭር ደቂቃ ነገር ግን በቁጥር የሚዘረዘር ምናልባት ሰው ደካማ ነውና ካልተሳሳቱ በቀር 60 ቃላትን ቆጥረን እንመማራለን። ስንት ቃላት? 60 ቃላት። 60 ቃላት ስንጨርስ በደንብ ከተገነዘብነው ለ60 ዓመት ይሆናል። ይህን የትምህርት ይዘት ወይም የኔ አንደበት መግለጽ አይችልም፣ ወይም የእናንተ ጆሮ መረዳት የማይችል ካልሆነ በቀር በ15ኛው ክፍለ ዘመን አካባቢ አንድ ሊቅ የጻፈው ጽሑፍ ነው። በጣም የሚገርም ትምህርት ያለበት ነው። የመጽሐፉ ስያሜ ርቱዐ ሃይማኖት ይባላል እና መነሻውን ጾም አድርጎ አጠቃላይ በዚህ ውስጥ ግን 60 ቃላትን ይዘረዝራል። ትቆጥረን እንማማር። የትምህርታችን ርዕስ የሚሆነው የምግባራት ሁሉ እናት በሉ። ያው የዝና አካባቢ አላውቅም፣ የቢሾፍቱን አዲስ አበባ ሰሞኑን ጉንፋን አለሽ እና ያው የጉንፋን ሎተሪ የለውም እንደምታውቁት ሁሉ ነው የሚያዳርሰው። ከዚህ አንጻር ጉሮሮዬ ምናልባት ቀይሯል ብዬ አስባለሁ። እንድትረዱ የምግባራት ሁሉ እናት በሉ። ጾም ደረሰች። ይችን ስናት ነው የምን ሁሉ እናት? የሁሉም የምግባራት ሁሉ እናት። በቤተ ክርስቲያን ትምህርት የሚሰሩ መንፈሳዊያት ስራዎች አሉ። የእነዚያ ሁሉ እናት ደግሞ ጾም ናት። በዕፀ ጾም እመኩሉ ምግባራት፣ የምግባራት ሁሉ እናት ጾም ደረሰች። ጸሎት እህታ፣ ጸሎት እህቷ ናት። ወምጽዋት ወለታ፣ ምጽዋትም ልጇ ናት። ስንት ቆጠሩ? በእውነት ስንት ቆጠሩ? 3 ጾም፣ ጸሎት፣ ምጽዋት። እናታቸው ጾም እህት፣ ጸሎት፣ ምጽዋት እህት። ለሰለስቲሆን አሃዱ ብሔሮን፣ ለእነዚህ ለሶስቱ ማለትም ለጾም፣ ለጸሎት፣ ለምጽዋት ደግሞ ሀገራቸው አንድ ነው። ስንት ነው? ሀገራቸው አንድ ነው። ወሃዱ አቡሆን፣ አባታቸው አንድ ነው። ወሃቲ እሞን፣ እናታቸውም አንዲት ናት። እስመ ይትወለዳ ጥዩቅ እምቅድስት ማኅፀን፣ ሁሉም ሶስቱም ከአንዲት ከተቀደሰች ማኅፀን ይወለዳሉ እና ጾም የሁሉም እናት ብትባልም እሷ ደግሞ እናት አለቻት። ዘውእቱ ሃይማኖት በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይኸው ጾም፣ ጸሎት፣ ምጽዋት የተወለዱባት ማኅፀን ምንድን ነው ካላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የሚያምኗት እምነት ናት። ሃይማኖት በሴት አንቀጽም በወንድ አንቀጽም ስለሚጠራ ስለምትጠራ ልብ ብላችሁ ያዙ። ከዛ ቀጥሎ የሚላል ምክንያቱም በቅድስት ሥላሴ ካላመን ጾም ይጠቅማል፣ ጸሎት ይጠቅማል፣ ምጽዋት ይጠቅማል። ዋናው መሰረቱ ማለት ነው። መጀመሪያ በሥላሴ ማመን ነው አይደል? የእያንዳንዱ ነገር መጀመሪያ ምንድን ነው? ስመ ሥላሴ አይደል? ማንኛውም ነገር የምንጀምረው በስመ ሥላሴ ነው። ሁሉም ነገር በስመ ሥላሴ ይጀመራል፣ በስብሐተ ሥላሴ ይጠቃልላል። ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስናጠቃልል ስብሐት ለአብ ወወልድ ወመንፈስ ቅዱስ። ይህ ነው። በሥላሴ ስም እንጀምራለን፣ ሥላሴን አመስግነን እንጨርሳለን። በቤተክርስቲያን ትምህርት መዝሙረ ዳዊት ስንማር እንደዚህ ነው። በመዝሙሩ ማጠቃለያ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ብለን ሄደን የምንጨርሰው ትምህርቱ ይህ ነው። ከዛ ደግሞ ቀጥሎ አርምሞ ትዕግስት ወትሕትና
አርምሞ ዝም ማለት። በተለይ እንግዲህ መቼም ከነገ ጀምሮ እስከ ነሐሴ 15 ሱባኤ ነው አይደል? ጾም ነው። ወትዕግስት ትዕግስተኛ ነው። ወትሕትና የትሕትና ሰው ነው። ይህ በጣም ወሳኝ። የዓለም ጠንቅ የእያንዳንዳችን ጠንቅ የሁላችንም ጠንቅ አንዱ ምንድን ነው ካላችሁ ትሕትና የለም፣ ትዕቢት እንደ ውቅያኖስ ሞልቷል። ትዕግስት የለም፣ ብስጭት በየቦታው አለ። ዝምታ የለም፣ ከዘንዶ የረዘመ ምላስ አለ። የለም ሞሉ። አንድ አባባል አለ፣ የባለየና የዋንጫ አፉ ሰፊ ነው ብላ ልብ ያለው አይነት አይሁን። አርምሞ ዝም ማለት የክርስቲያን መለክ ወትዕግስት ትዕግስተኛ ማለት ወትሕትና ትሕትና። ሶስትና ሶስት ስንት የሆነ ስንት የሆነ ስድስት። ልብ በሉ በጣም የሚገርም ውይይት ለእነዚህም ማለት ነው። ለእያንዳንዱ ለምጠቅሰው ሀገራቸው አንድ ነው፣ አባታቸው አንድ ነው፣ እናታቸው አንዲት ናት። ለእያንዳንዱ ውይይት ፈለጠ ዘዚያሆን ለግሞራ እያንዳንዱ አንዱ ከአንዱ አንዲቱ ከአንዲቱ አይለዩም። ወመሰ ተፈልጠት አሐቲ እምአሐቲ ይመውታ ኩሎ። አንዲቱ ግን ከአንዲቱ ከተለየች ሁሉም ይሞታሉ። ይሄን ያዙ። ከጾም የተለየ ጸሎት፣ ከጸሎት የተለየች ጾም፣ ከነዚህ ደግሞ ከሁለቱ የተለየች ምጽዋት ሁሉም ምን ያለው ይሞቱ ናቸው። ሁሉ እንደገና አሁንም ይቀጥላል። ንጽሕና ንጹሕ መሆን፣ ወትጋር ትጉ መሆን፣ ወንቃር የነቁ መሆን። ሰው ንጽሕና ከሌለው ትጋት ከሌለው የነቃ ካልሆነ በእንዝላልነት የወደቀ ስለሆነ ሳይታሰብ ጠላት መጥቶ ይነጥቀዋል። ሞትን የሚያክል ጠላት የሚኖረው ሩቅ ሀገር አይደለም፣ ከአጠገባችን ያለ። ሰዎች ግን በንጽሕና ከኖሩ በትጋት ከኖሩ ነቅተው ከኖሩ ከዚህ መምለጥ እንደሚችሉ ምናልባት ሰዓት ካገኙ ቅዱስ ጎርጎርዮስ ዘኑሲስ ያስተማረው ትምህርት አለ በሃይማኖተ አበው ምዕራፍ 37 ላይ 6 እና 3 ስንት ይሆናል? ስንት ይሆናል? 9። እነዚህ ምን ይላቸዋል? እስመ ተወልዳ ጥዩቀ እምቅድስት ማኅፀን። እነዚህ ሶስቱም ከአንዲት ከተቀደሰች ማኅፀን ተወልደዋል። ያቺ የተቀደሰች ማኅፀን የተባለችው በአብ በወልድ በመንፈስ ቅዱስ የሚያምራት ሃይማኖት ናት። ይንዳፈሱ ሂሩት በጎነት ዋሰኔዎት መልካም በጎ ነገር ማድረግ ወተፋቅሮት በፍቅር መኖር። 3 እና 9 ስንት ይሆናል? ስንት ቃላት ነው እንማራለን? ስንት ነው? 60። 3 እና 9 ስንት ይሆናል? 12። በጣም መሰረታዊ ትምህርት ነው። ተከታተሉ። ይህን መያዙ ሰላማዊ መሆን፣ ወተአህሮ ወንድሜ ወንድሜ መባባል፣ ወተሰናእሮ በስምምነት መኖር። አሁን የእነዚህ አንድ ሀገር አላቸው፣ አንድ አባት አላቸው፣ አንዲት እናት አለቻቸው። 3 እና 12 ስንት ሆነ? እንዲህ ባለው 12 ሚል ይመልሱ። 3 እና 12 በድንግል ማርያም 15። ተአቅሞ መታቀብ፣ አንደበትን መጠበቅ፣ አይምሮን ከክፉ ነገር መጠበቅ። ወጽሙና ጽሙና በጽሙና መኖር መረጋጋት፣ ወህዳት ጸጥ ማለት በተለይ በሱባኤ ወቅት 3 እና 15 ስንት ሆነ? 18። በደንብ እየተከታተላችሁ 18 የዋሃት የዋህ መሆን፣ ወንጽሐ ሕሊና ልቦና ንጹህ ማድረግ፣ ወተራይሮት ርሩ መሆን። 18 እና 3 21 21 21
ምሕረት 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 ማድረግ ወስሬት ይቅር ማለት ወተሳይሎት ቢበደሉም ይቅር ማለት ምሕረት ያስፈልጋል፣ ስሬት ያስፈልጋል፣ ይቅርታ ያስፈልጋል። 21 እና 3 ስንት ይሆናል? 24 ውይም መስጠት ወተካቢሮ መከባበር፣ ታላላቆችን ማክበር፣ ባልንጀራን ማክበር፣ ወተወፈጡን ቃል ጣፋጭ የሆነውን ከማርና ከስኳር ይልቅ የሚጣፍጠውን የእግዚአብሔርን ቃል መቀበል። 3 እና 24 ስንት ይሆናል? 27 ይከብዳችኋል? የትምህርት አዎ ይከብዳል። አሁን የትምህርት አረታ ይከብድ ምን አረታ እንዲህ በእውነት እንደው ያወቃሉ ጭማቂ ማለት አይደል? የቤታሙስ እውነት በጣም ይጣፍጣል። በጣም እኔ እኮ ቆጥሬ ያዝኩት ስለጣፈጠ ነው። ታውቃላችሁ አይደል? ቆጥሬ ያዝኩት እንጂ ትምህርት መቁጠር ይከብዳል። አይከብድም? የቆጠርኩበት ምን አለ? ይህንማ ያዝ ጥባት በሃይማኖት ጨካኝ መሆን፣ ሃይማኖትን አለመለወጥ፣ የፈለገ ነገር ቢመጣ ማተብን ከመበጠስ ይልቅ አንገት እንዲቆረጥ እስኪቆረጥ ድረስ መጨከን። በሃይማኖት ጥባት ማለት ሌሎችን መግደል አይደለም፣ በሌሎች ላይ መጨከን አይደለም። የሚመጣውን መከራ ሁሉ ጨክኖ መቀበል። ወጽናት ወዲያና ወዲህ አለመገለባበጥ፣ ባመኑባት ሃይማኖት ባሰሯት ማተብ ጸንቶ መኖር። ወግዝረተ ህሊና በእንተ ጽድቅ፣ ስለሆነ ስለ ጽድቅ ብሎ ልቡናን መገዘብ፣ እንደ አይሁድ ስጋን ሳይሆን የልቡናን ሸንኮፍ በመንፈስ ቅዱስ ምላጭነት ቆርጦ መጣል። 3 እና 27 ስንት ይሆናል? 30 ተጠምቆ በቅድስት ጥምቀት በከበረችው ጥምቀት መጠመቅ። አሚነ ሥላሴ በቅድስት ሥላሴ ማመን። ወተወክፈ ምስጢራተ ቅድሳት ከዛ በኋላ የተቀደሰውን ቅዱስ ሥጋና ክቡር ደም መቀበል። 3 እና 30 ስንት ይሆናል? 33 መንኖ ዓለምን መናቅ። ዋሳ ሀቅሎ ራስን መናቅ ማቃለል። ሰው ራሱ በራሱ ማድረግ የለበት። ሰዓት ከተገኘ መጣል። ዋፍቅሮ ቢጽ ባልንጀራን መውደድ። ይህ የተለየ ነው አይደል? 33 እና 3 ስንት ይሆናል? 36 ተወክፎተ ነግድ እንግዳን መቀበል። ወሐፄ በእግር የመጣውን እንግዳ እግሩን ማጠብ። ዋሰኖ ወጡ በእንተ መፍቅዱ ስለሚወደው ነገር ሁሉ የሚወደውን ነገር ሁሉ ማድረግ። 36 እና 3 ስንት ይሆናል? 39 አብሎ አውሩ የተራበውን ማብላት። ዋሪ ወጽሙ የተጠማውን አጠጥቶ ማርካት። ወአልብሶ ሩቅ የታረዘውን ማልበስ። 39 እና 3 ስንት ይሆናል? 42 አብሎ ነዳይ ቀን የጣለውን ዘመን ያዋረደውን ወረት የከሰረበትን ችግር የደረሰበትን እሱን ደግሞ አበድሮ ባለጸጋ እንዲሆን ማድረግ። ወሐፄነ እጓለ ማውታ ወድኩም ወላጅ የሌላቸው ልጆች እና የደካሞች ልጆች ማሳደግ፣ እንደ ልጅ አድርጎ ማሳደግ። ዋቂበ እቤራት ወመዓስብ ምስለ ኩሉ ጥቂቶሙ ቤት የሚሰራ ዘር የሚዘራ የሌላቸውን ባልቴቶችን ችግር የደረሰባቸውን ባልቴቶችን ልጅም የሌላቸው ባልም የሌላቸው ችግረኞችን እነሱን ደግሞ ከገንዘባቸው ጋር ጠብቆ ተንከባክቦ መያዝ መቶ 42 እና 3 ስንት ይሆናል? 45 ልብ ነው ተቀራቶ አድኖ ግፉ
የተገፋውን ማዳን ወአርቶ ወፍትሕ ፍትህን ማቅናት። ፍትህ ሲታመም በጣም አደገኛ ነው። የመጨረሻው ጠማማ ፍትህ ሲታመም የመጨረሻው ጠማማ በዓለም አቀፍ ደረጃ ወኢነስያህለያ እጅ መንሻ ጉቦ አለመቀበል 45 እና 3 ስንት ሆነ? 48 ሐውጾ ነዳይ ሐውጾ ነው ይቁታ ሐውጾ ድውይ የታመመውን ሄዶ መጠየቅ እግዚአብሔር ይማረ ማለት ወነቢበ ምቁህ የታሰረውንም ሄዶ ማነጋገር። የታሰረ ሁሉ ወንጀለኛ አይደለም ነው ይመስላችኋል? በዓለም አቀፍ ደረጃ እንኳን አልሰለጠነው ዓለም አሜሪካን ሀገር 32 ዓመት ታስሮ ነፃነት ብሎ የተለቀቃለ። ስንት ዓመት አይሰስም? 32 ዓመት ታስሮ በተሳሳተ መረጃ። ቆይ በኢትዮጵያ ያየሁት ነው የሰማሁት አለ ወደዚያ እመጣለሁ። ወረዲያ ምንዱ ችግረኛውን መርዳት 48 እና 3 ስንት ይሆናል? 51 ንስሐ መግባት ኢገቢ ሀለ ኃጢአት ንስሐ ከገቡ በኋላ ደግሞ ወደ ኃጢአት አለመመለስ። ወገቢረ ጽድቅ ከዛ በኋላ የጽድቅን ስራ መስራት 51 እና 3 ስንት ይሆናል? 54 ከዊነ ስም ስለ ሃይማኖት እውነት መመስከር ወመንኩስና ፍጹም መነኩሴ መሆን ከመነኮሱ በኋላ ወዲያና ወዲያ አለማለት ገዳምንም ራስንም አለማሰደብ በመንኩስና ጠባይ መኖር። በተለይ ለመነኩሴ ትዕግስት፣ አርምሞ፣ ትሕትና የታወቁ ናቸው። ዋቂነ ሰብሳብ ዘበንስ ምስለ ምግባራት ትዳርን ደግሞ አክብሮ መያዝ። አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ነው አይደል? ይህን ጠብቆ መያዝ 54 እና ስንት ነው ያለው? 3 ስንት ነው? 57 እየገባችሁ ወይ ዝም ብዬ ነው የምጮህ? ቆጥሬ እየተናገርኩ መብራለ ለነገሩ እዚህ የሚቆጠር አለ አይደል? በደምብ እየቀረጽኩ ነው። ከቀረጽ ላይ የሚቆረጥ የለውም። እዚህ ግድ የለም። እኔ የኤዲቲንግ ስራ ስለምሰራ አውቀዋለሁ። የተሳሳተ ይቆረጣል፣ ዳይጸቃላል። በዚህ ቁጥር ውስጥ ግን እየጨረሱ ነው ማለት ነው። ፍቅረ እግዚአብሔርን መውደድ ወፈሪሃ ስሙን መፍራት ወጥበብ ወአይምሮ ጥበበኛ መሆን የእውቀት ሰው መሆን 57 እና 3 እንደሆነ 60 ወንኩሉ እለ ዘከርነ እለ ያዕዱ አይሁቶ ወሰብሖ ለፈጣሪ። ከነዚህ ከዘረዘርናቸው ነገሮች ሁሉ በቅድስት ሥላሴ አምኖ ፈጣሪን ማመስገን ወገኒ ለፈሪሆቱ እሱን በመፍራት መገዛት ወተቀልዮ በአፍቅሮቱ እሱ እኛን ስለወደደ መገዛት ደስ ብሎ እሱ እኛን ወደደ። ወተፈስሖ በሃይማኖቱ ደስ መሰኘት በሚያምነው ሃይማኖት በኦርቶዶክስ ተዋሕዶ ሃይማኖት ደስ መሰኘት። ወርኢድ ለጠይቆቱ እሱን እመራመራለሁ ከማለት ግን መንቀጥቀጥ መፍራት። ተቀኔው ለእግዚአብሔር በፍርሃት ወተሐስዮ ሁለቱ በራዕድ አይደለም ውስጥ ለእግዚአብሔር በመፍራትና በመንቀጥቀጥ ተገዙ ነው ያለው። እነዚህም ከጥንት ሊቃውንት አንዱ ዝርዝር ያስተማራቸው። እስቲ ከዘረዘርኳቸው እንደው የተወሰኑትን አለፍ አለፍ ብዬ ልመለስባቸው። በተለይ የሁሉም እናት ጾም ናት ብያለሁ። እሷም ደረሰች ተብሏል እና ከዚህ ላይ አርምሞ ትዕግስት፣ ትሕትና ከሚለው ላይ በጣም ያው ስለ ትሕትና በደንብ ያዙ። ምመና አብርሃምን የሚያክል አባት በታሪክ እንደምታውቁት ኦሪት ዘፍጥረት ምዕራፍ 18 ቁጥር 27 ላይ አብርሃም ቅድስት ሥላሴን ተቀብሎ ከቤቱ አስተናግዶ ወይፈን አርዶ ለቅድስት ሥላሴ ያረደው ወይፈን
ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ያመሰገነለት ያ ታላቁ አባት እንግዲህ መቼም አበው የመላእክት አለቃ ቅዱስ ሚካኤል ነው። የነቢያት አለቃ ነቢዩ ሙሴ ነው። የሐዋርያት አለቃ ቅዱስ ጴጥሮስ ነው። የሰማዕታት አለቃ ቅዱስ ጊዮርጊስ ነው። የባሕታውያን አለቃ ቅዱስ ጳውሊ ነው። የመነኮሳት አለቃ ቅዱስ እንጦንስ ነው። የአባቶች አለቃ አብርሃም ነው። አብርሃምን የሚያክል አባት እኔ አመድ ነኝ አለ። ምንድን ነኝ አለ? አሁን አብርሃም እኔ አመድ ትቢያ ነኝ ካለ እኛ አመድና ትቢያ ለመሆን ራሱ እንበቃለን? አሁን በአባቶች ታሪክ ከአብርሃም የበለጠ ታሪክ ታገኛላችሁ? መጽሐፍ ቅዱስ ውስጥ በሙሉ ከብሉይ ኪዳን እስከ አዲስ ኪዳን ብዙዎቹ አብርሃምን ሳይጠቅሱ ያስተዋሩበት አንቀጽ አለ። ራሱ አባቶች ከጠሩ በዋናነት የሚጠሩ ማለት ነው አብርሃም ነው። እንግዳ እንኳን ሲመጣ በሀገራችን የአብርሃም እንግዳ ነው የሚባል። ያ የሚያክል ታላቅ ሰው ክርስቶስ ከመወለዱ 2000 ዓመት ቀደም ብሎ የነበረ ነገር ግን ክርስቶስ የሚወለድበትን ቀን ያየ በዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይ አብርሃም የኔን ቀን ላይ ተመኘ አይቶም ደስ አለው ብሎ መስክሮለታል። ያ የሚያክል አባት አመድ ነኝ ካለ እኛ ምንድነን? ነቢዩ ሙሴ ኦሪት ዘፍጥረት ምዕራፍ 4 ቁጥር 10 ላይ እኔ አፈ ተብታባ ዲዳ አፈ ቆልጣፋ ነኝ መናገር አልችልም አለ። በኃይል የከፈለ መና ያወረደ ከዓለት ላይ ውኃ ያፈለቀ ጠላትን ያሰጠመ ያ ታላቅ ነቢይ ከእግዚአብሔር ጋር 570 ቃላትን የተነጋገረ 40 መዓልት 40 ሌሊት የጾመ ጽላት የተቀበለ በእውነት ለሙሴ ያልተደረገ ታምር አለ? ያን የሚያክል ነቢይ ራሱን ዝቅ አድርጎ እኔ አፈ ዲዳ ነኝ ኮልታፋ ነኝ ካለ እኛ ምንድን ነው? መዝሙረ ዳዊት 21 ላይ ቅዱስ ዳዊት እንግዲህ ቅዱስ ዳዊት አስቡት፣ በመጽሐፍ ቅዱስ ታሪክ ስለ ንግስና ከተነሳ በጣም ታላቁን ቦታ የሚይዘው እሱ። ከሱ በፊት ሳኦል አለ፣ የእሱ እንደ ንግስና ተቆጠረለት። ስርወ መንግስት የሚባለው ዳዊት ነው። ስርወ መንግስት የምስጢር ባለቤት በወርቅ ዙፋን ላይ የተቀመጠ የወርቅ ዘውድ የደፋ የወርቅ ካባ የለበሰ በጊዜው በዓለም ላይ በጣም የሰለጠኑ የሚባሉት እስራኤል ናቸው። የሰለጠነ ተምሬያለሁ የሚልን ማስተዳደር ደግሞ ከባድ ነው። እንደምታውቁት በሀገር ደረጃ የምንረብሽ ፊደል ቆጥረናል የምንለው ነው እንጂ 85% ይረብሻል። አሁን ገበሬ እውነት ለመናገር ከላይ እግዚአብሔር ዝናብ ካወረደለት ከታች መንግስት ማዳበሪያ ካቀረበለት ይረብሻል? ይረብሻል? ደግነቱ ኢትዮጵያን የጠቀማት 85% አርሶ አደር ስለሆነ ጠቀማት እንጂ 85% የተባለ ሰው ይሆን እንደው ያልወረደ ነው። ያን የሚያክል ንጉሥ በጣም የሰለጠነው የእስራኤልን ሲመራ የነበረው ቅዱስ ዳዊት አንሰ ዕፄ ወአኮሰብ እኔ ትል ነኝ ሰው አይደለሁም አለ። ያ ንጉሥ በወርቅ ዙፋን ላይ ተቀምጦ የወርቅ ዘውድ ደፍቶ የወርቅ ካባ ለብሶ 40 ዘመን እስራኤልን ያስተዳደረ ንጉሥ ትል ነኝ ካለ እኛ ምንድን ነው? 14 መልእክታትን የጻፈ የቤተ ክርስቲያን ብርሃን የተባለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ከሁሉ በኋላ ጭንጋፍ ለምመስል ለኔ የተገለጸልኝ አለ። ቅዱስ ጳውሎስን የሚያክል ሐዋርያ በደመና ሄዶ ያስተማረ በእውነት እንግዲህ በአዲስ ኪዳን በቅዱስ ጳውሎስ ልክ መልእክት የጻፈ 14 መልእክታትን የጻፈ በሚገርም ሁኔታ መምህረ አሕዛብ ሕዝብ ነው አይደል? ለአሕዛብ ለሕዝብ ለእስራኤል እንደ አብዛኛው እኮ ነው ግሪክ፣ ፖርቹጋል፣ ሮም እነዚህ አካባቢ የነበሩት ድሮ ክርስትናን የተቀበሉበት ዘመን በዋናነት እኮ አንዱ በቅዱስ ጳውሎስ ትምህርት እኮ እሱን የሚያክል ታላቅ ሐዋርያ ራሱን ዝቅ አድርጎ ራሱ ክርስቶስ ያስተማሩ ሰው ነገራችን ግን ቅዱስ ጳውሎስን ያስተማረው ራሱ ክርስቶስ ነው። ክርስቶስ ራሱ ያስተማረው ሰው ምስጢር የገለጸለት ሐዋርያ ልሳነ እፍረት የቤተ ክርስቲያን መብራት የሚባለው ቅዱስ ጳውሎስ እኔ ጭንጋፍ ላይ ካለኛ ምንድን እንደማመጥ በመጠኑ እንደማመጥ ልጆች ወላጆቻችሁን አክብሩ። እንኳን ወላጆቻችሁን ታላላቆቻችሁን አክብሩ። እባካችሁ አሁን እኮ ስለ ትሕትና ማስተማር እኮ እንደ ፋራነት እየተቆጠረ እኮ ነው።
ስለ ጾም ማስተማር እንደ ፋራነት እየተቆጠረ ነው። በአንዳንድ ቦታ እንደው እርስ መጥቶ አትስረቅ ብሎ ማስተማር እኮ ተልቋል። ሰንበትን አክብሮ ማስተማር እኮ የሚሰማን የለም። እውነት አልገጠሙት። አሁን ወንጌሉና እኛ አብረን እየሄደ ነው። ፈተና እኮ ነው ሰዎች። መሬት ላይ እኮ ከወንጌል የበለጠ መጽሐፍ አልተጻፈም፣ አይጻፍም። ከወንጌል የበለጠ መጽሐፍ በሰማይ ካልሆነ በምድር አይገኝም ጭራሽ። እንደ ክርስቶስ ካስተማረው ትምህርት የበለጠ መሬት ላይ ሌላ ፈላስፋ የሚያስተምር ይመስላችኋል? እንዴት ተብሎ አይሆንም። ወደ ቅዱስ ጎርጎርዮስ ዘኑሲስ ሃይማኖተ አበው ምዕራፍ 37 ቁጥር 11 ወላጽዮ ለዚህ ጽዋአነ እንዘ ስፉ ወዲሁ ሀቤነ እምቅድመ ህልፈተ ዕለት ዘመናችን ሳይፈጸም ሳንሞት እጁን ወደኛ ዘርግቶ የሚጠራንን እናድምጠው፣ እንስመው። እግዚአብሔር ሰውን የሚጠራው እጁን ዘርግቶ ወናፍጥን ወንግድ ርእሰነ ቅድሜሁ ፈጥነን ራሳችንን በፊቱ እንጣል፣ ዘንበል እንበል፣ ንስሐ እንግባ። እንዘ ንብል ናሁ አበስነ በቅድሜከ እግዚኦ፣ አቤቱ በፊት በድለናል። እግዚኦ ነጽር ሀቤነ፣ አንተ ግን በዓይነ ምሕረት ወደኛ ተመልከት። በዓይነ ምሕረቱ ይመልከትን። ከሰማይ በታች ሁሉ ወንጌል ተፈጽሟል። በጣም ያሳዝናል። እግዚአብሔር ተቀይሟል። ልንገራችሁ፣ በእኛ ኃጢአት እግዚአብሔር ተቀይሟል። በንስሐ ከተመለስን ግን እሱ እጁን ዘርግቶ ይጠራል። እንደ እግዚአብሔር ቸር ማን አለ? እስኪያስቡት በእውነት ይህ ቃል ይገርም። አስታውሱ ነው አበስነ በቅድሜከ እግዚኦ ወኢትግድፈነ ለለውክትከ፣ አቤቱ እኛን ሸክላዎችህን አትጣለን። እንግዲህ ሸክላ እኮ ነው፣ ሰው ከጭቃ የተሰራ ነው። እግዚአብሔር ግን በቸርነቱ ከአፈር በእሱ ምሳሌ አድርጎ ፈጠረው። አይደንቃችሁም? ይደንቃል። ተግልቅ እስመ ግብረ እደዊከ ንሕነ፣ በዚህኛው ነው እንደዚህ ነው። አቤቱ እኛ የእጅ ስራዎች ነን። ሰው የሰው ስራ አይደለም፣ የእግዚአብሔር እጁ ስራ ነው። ሌላውን ፍጥረት ሁሉ ለይኩን ያለው፣ ሰውን ግን በእጁ ላይ ፈጠረው። አይደንቅም? እስኪ በእጁ ለፈጠረን አምላክ እልል ብላችሁ ምስጋና አቅርቡ። በእውነት በእጁ ፈጠረ። ይገርማል። በጣም ይልቅ ሁሉም ስልጣን ሰጠው። ከሰማይ በታች ያለውን ሁሉ ግዛ፣ ንዳ፣ ብላ አለ። ሰው ግን በቀኝ ያደርጋል። ከሰማይ በታች ያለው ሁሉ ተሰጥቶት ማለት ነው። በቀኝ የማይለው እስመ አርቦ በውስተ ሞት ዘይዘከረከ፣ ከሞት በኋላማ ማን እንዴ ሰማይ ለዘር ጠል ለመከሩ ነው ማን ይለምንሃል? ሰው ከሞተ በኋላ ዝናብ አይለምንም፣ ሙቷል። መቃብር ከተቀበረ በኋላ ጻድቃን ከሆኑ በገነት በአማላጅነታቸው፣ ከዛ ውጭ ግን መቃብር የተቀበረ ሰው ድርቅ ነውና ዝናብ አዝንብልኝ ብሎ የሚበለው ነገር ይለምናል። ተቀብሯል። ወበሲኦል መኑ ዘየአምነከ፣ መቃብር ውስጥ ወርዶስ ማን ነው እንደዚህ ብሎ የሚለምንህ? ንትባደር ለንስሐ፣ እንዲህ ከሆነ ለንስሐ እንቀዳደም፣ እንፍጠን። ወላይቱ መሃትዊነ፣ ፋራዎቻችንን እናብራ። ወዳፍጥን ተቀብሎ መራዊ፣ ሙሽራውን ለመቀበል እንፋጠን። እምቅድመ ይታጸው ኆኅት፣ በሩ ሳይዘጋ፣ በሩ ከተዘጋ በኋላ ማንም አይገባም። በሕይወተ ሥጋ ኑረን ንስሐ ካልገባን በቅር ወለሀጥ በውያ፣ ያለበለዚያ ግን በሩ ከተዘጋ በኋላ መግቢያ እናጣለን ማለት ከሞት በኋላ በሩ ተዘግቷል፣ ንስሐ መግባት አይቻልም። በሕይወተ ሥጋ ያለ ንታቀብ ከመ ይምጻእ ሰራቂ ወይርከበነ ንጉማነ፣ ሌባ በመጣ ጊዜ ተዘልለን፣ ሌባ የሚለው ሞትን ነው። በመጣ ጊዜ ተዘልለን እንዳያገኘን እንጠንቀቅ፣ እንጠበቅ። ናፍጥንከ ለንስሐ፣ እንዲህ ከሆነ እንዲህ ቢገባን እኮ ልንገራችሁ፣ የንስሐ ሩጫ 100 ሜትር ነው። መጨረሻው 100 ሜትር ነው። 50 ሜትር ሩጫ ለለ ይመስላል። የመጨረሻው ፈጣኑ ሩጫ 100 ሜትር ነው። ብልህ ክርስቲያን ከ100 ሜትር የፈጠነ የንስሐ ሩጫን ይሮጣል። እኛ ግን ሞኞች ነን። በ60 ዓመት በ70 ዓመት እናንተ ወደ ንስሐ የምትቆጥሩት እሑድ ቤተክርስቲያን ያመጣችሁ ጥሩ ነው፣ ማረን ያላችሁት ነው ጥሩ ነው። ጠንከር ያለ ንስሐ፣ በጣም የቆሸሸ ልብስ
እድፉ የሚጠራው ተዘብስቶ ሲውል ሲያድር ወይ ዝም ብሎ ይጠራል እንዴ? አይጠራም። አንዳንድ ጊዜ እኮ ልንገራችሁ እንደ ከል ማለት ነው። እንደ ከል አሁን የለበሱት ካባ ከሉ በቃ ጥቁሩ ቀለም ነው። እድፉ ሊለቅ ይችላል፣ ጥቁርነቱ ሊለቅ ይችላል። እንደዚህ በጣም የማይለቀቅ መጥፎ ኃጢአት አለ። ሁላችን ለንስሐ ሞት ያብቅ። እየሰማችሁ ነው ማለት ነው። ተቆጣችሁ አትቆጡ፣ ግድ የለም። የቤተክርስቲያን ትምህርት ዓላማው ለማዳን ነው። ሌላው ከሚመርቃችሁ እኛ እንስደባችሁ። በእውነት አትጠራጠሩ። ሶስት ነገሮችን ያዙ። ሶስት ነገሮችን ካወቃችሁ እግዚአብሔር ቸር ነው። ሁልጊዜ የሰይጣን ክፋት፣ የእባብ ተንኮል፣ የመናፍቃን ማታለል የፈለገውን ባህሪያቸው ሁልጊዜ አሁን እነዚህ በሃይማኖታዊ ይጠቀስ እንጂ ሙሉ እኮ መጽሐፍ ቅዱስ ነው። አሁን ቅድም የዘረዘሩ ሙሉ መጽሐፍ ቅዱስ ላይ የለም አለ። ልዩነቱ የኛው ሊቅ ቅርጽ አስሶ ዘርዝሮ 1 2 3 1 2 3 እያለ አመጣው እንጂ ሁሉ እኮ መጽሐፍ ቅዱስ ላይ በጣም በሚገርም ሁኔታ እስመ ይልክል ጸጊበ እምሆመረ ጽርሐ እሪያዎች ከሚበሉት ከዚያ ካሰሩ ከገለባው በልተን አንጠግብም። ሉቃስ ወንጌል ምዕራፍ 15 ቁጥር 11 ነው የተነተነው። እለ ይበልዑ አዕይሩ ማለት እሪያዎች ነው የሚበሉት። ወንበሉ ለአምላክነ አበስነ በሰማይ እኔ ወቅሜከኒ አቤቱ በሰማይም በፊትህም በድለናል እንበለው። እይደልወነ ንሰመይ ለከ ውሉደ እኛ የአንተ ልጆች ልንባል አይገባንም። አላ ረሴነ ከማህዱ ማዕግብርቲከ ከባሪያዎችም እንዳንዱ ቁጠረን እንበለው። ያን ጊዜ እሱ ይላል ውእቱ እያድገን ነው ይገድፈን። እንዲህ ስንለው እሱ ከልጅነት እንደለየን እንደጣለን አይቀርም። አላ ይትየክፈነ በምሕረቱ በቸርነቱ ይቀበለናል እንጂ ወያለብሰና አልባሰ መርዓ እንኳን እንደጣለን ሊቀር የሰርግ ልብስ ያለብሰናል። ወይ ወዲ ውስጥ አጻሚነ ህልቀተ በጣታችንም ቀለበት ያጠልቅልናል። ዋሳይነ ለእግሪነ ለእግራችንም ጫማ ያጫማናል። ወይ ጠብ ለነ ለሃይመ መግዛ የሉቃስ ወንጌል ምዕራፍ 15 የተፈወሰ በተገኘ ጊዜ የሰርግ ልብስ አልብሱት፣ ቀለበት አጥልቁለት፣ ጫማ ጫሙት፣ ሜልገጭ ወይም ፊርዳ ረዱት ያላል። እንኳን እንደለየ ሊቀር እኛ ስንመለስ ፊርዳ ሜልገጭ ማለት በድሮ ቋንቋ ያሁኑ ፊርዳ ማለት ነው። ያድልናል ይትፈሰው ይታሰብ ብለ እኛ ስንመለስ በእኛ ፈጽሞ ደስ ይለዋል። በከመ አሰፈወነ ተስፋ ንስሐን ተስፋ አዝማነ መንግሥተ ሰማያትን እንደነገረ ነው። ደቂቄ አዌ ይላል ነው አዌ እንግርክሙ ማለት ነው የሚለው ፈሪሃ እግዚአብሔር። ወንድሞች ኑ እግዚአብሔርን መፍራት ላስተምራችሁ። ማንም መፍራት ማንም መፍራት። አሁን ሁሉም ሰው እግዚአብሔር ቢፈራ በምድር ላይ የምናየው መከራው ሊኖር ነበር። ይሁን ጭካኔ ይኖር ነበር። ሰው እግዚአብሔርን ከፈራ በእርግጠኝነት ልንገራችሁ መንገድ ላይ ኪሎ ግራም ወርቅ ወድቆ ቢያገኝ ይነካዋል? አይነካውም። እግዚአብሔር ይፈራል። እግዚአብሔር ይፈራል። ስለዚህ ሁሉ አስተምራችሁ እንደተፈክሩት ራዩ ኃይለ ሰናያተ ንክላ ልሳነነ እምኩይ ወከናፈሪነ ከመይኑ ማጉሉተ መልካም ዘመንን ክፉ ዘመን አልፎ መልካም ዘመንን እንድታዩ ከወደዳችሁ የምትወዱ ከሆነ አንደበታችንን ክፉ ነገር ከመናገር እንከልክል። ሽንገላን እንዴ አፋ ልሳነነ ከንፈሮቻችንም ሽንገላን እንዳይናገሩ እንከልክላቸው። ምን እንድናይ በጎ ዘመን። ያ በጎ ዘመን መቼ ነው? ባለቤቱ ያውቀዋል። ብቻ በጎ ዘመን ያሳየን። ለእኔ በጎ ዘመን የምትለው ምንድን ነው ካላችሁ ኢትዮጵያ በአራቱም አቅጣጫ ሰላም ሆነ። ሰው ሌሊትም ቀን በሰላም ወጥቶ ገብቶ ሰው ሁሉ ሰላም ሰላም የሚባባልበት እንዲሁ ከሰው የበለጠ ምን ነበረ? ሰዎች እንዲሁ ከሰው የበለጠ ምን ነበረ? ሰው የእግዚአብሔርን ቃል ካልተማረ እግዚአብሔር ካልፈራ የማይፈጽመው ወንጀል የለም። የታወቀ በጣም ብዙ ሰዎች ጨካኝ የሆኑት ከሃይማኖት ሲወጡ ተመልከቱ። ወነግበር ሰናየ በአብያጺነ ወፍቁራኒነ ወጸላያኒነ በባልንጀሮቻችን በወዳጆቻችን በወንድሞቻችን በጠላቶቻችን ዘንድ ሳይቀር በጎ ነገርን እናድርግ። ዘመከመ ንፈቅር ንሕነ
ከመ ይግበሩ ለነ ለእኛ በጎ ነገር ያደርጉልን ዘንድ እኛ እንደምንወድ እንወዳለን። ከመ ንስማ እምእግዚእነ ቃለ ዘምሉ ፍስሐ ደስታን የተመላ ቃልን ከጌታችን ከኢየሱስ አንደበት እንሰማ ዘንድ ዘይብል እንዲህ የሚል ኖ ሀቤ ቡሩካኑ ሀቤ ትረሱ መንግሥተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ የአባቴ ቡሩካን ኑ ወደ እኔ። የመጨረሻው የደስታ ቃል አይደለም። ዘመኑ ፍስሐ ደስታን የተመላ ወላይት ጽልመተ ኃጢአት እምሥጋነ ወነፍስነ ወመንፈስነ። ስለዚህ እነዚህ ከሆነ ከሥጋችን ከነፍሳችን ከልቡናችን የኃጢአትን ጨለማ እናርቅ። ዘከመ ይትሐተት ጽልመተ ዛይል እምናረር ወሐፂን ወብርት በእሳት ወአቃጭር ጽሩያት ወውያት። ከእርሳስ ከብረት ከመዳን ጠቁሮ የሚወርድ ዝገት ይላል። ጠቁሮ የሚወርድ ዝገት ከእርሳስ ከብረት ከመዳን በእሳት በፈሉና በልዩ ልዩ የመድኃኒት ቅመማት እንዲርቅ ዘውእቶሙ ጾም ወጸሎት ወንጽሕና ወፍቅር ወምጽዋት። እነዚህም የኃጢአት ጨለማ ከሥጋ ከነፍስ ከልቡና የሚርቅባቸው ዋኖቹ መድኃኒቶች ቅመማት 5 ናቸው። ጾም፣ ጸሎት፣ ንጽሕና፣ ፍቅር፣ ምጽዋት። በትሕትና ወሃይማኖት ርትዕት በሥላሴው ለእግዚአብሔር ወበተዋሕዶ ተመለከቱ። እነዚህም በትሕትና በቀናች ሃይማኖት ማለት የእግዚአብሔርን የአካሉን ሦስትነት የባሕርዩን አንድነት በማመን የሚፈጸሙ አልቦ ዘይትማሰሎሙ ለሉ አቃቂር 5 ጽሩያት ወውያት። እነዚህን ሙቀተ ጸጋን የሚያሰጡ ከኃጢአት የሚያወጡ 5 ግብራት 5 ሥራዎች የሚመስላቸው የለም። ማንም ጾምን፣ ጸሎትን፣ ንጽሕና፣ ፍቅርን፣ ምጽዋትን። ወሶብያ የሀድር ወየተ መለኮት ወኃይሉ ውስተ ነፍሳቲነ። ያን ጊዜ የመለኮት ጸጋው ፍቅሩ በእኛ ላይ ያድራል። ወለመ ኮንን ንሕነ ንጹሐነ እምኃጢአት። እኛ ከኃጢአት ንጹሐን ብንሆን አብያ ይመጽእ ኀቤነ ወይገብር ምዕራፈ ውስቴትነ። ያን ጊዜ ወደ እኛ መጥቶ እኛን ማደሪያ ያደርገናል። ሰው ሲጾም፣ ሰው ሲጸልይ፣ ሰው ሲመጸውት፣ ሰው በፍቅር ሲኖር፣ ሰው በንጽሕና ሲኖር የእግዚአብሔር ማደሪያ ይሆናል። ከዚህ የበለጠ ነገር አለ? ምን እንደ የፈለገ ነገር ቢኖረው ሰው የእግዚአብሔር ማደሪያ ካልሆነ ምን ይሆናል? የመጨረሻው እኮ የእግዚአብሔር ማደሪያ መሆን ነው። ወንበር ከመ ፀሐይ በመንግሥተ አቡነ። ያን ጊዜ አባታችን በሚያወርሰን በመንግሥተ ሰማያት እንደ ፀሐይ እንበራለን። አያሳሰበው? አሁን እዚህ ሰው እንደው ደስ ይላሉ። ቀይ ነው፣ አንተ ጠይ ነው፣ ደስ ይላል። ከፀሐይ ይሰማል ነው ያው ከፀሐይ 7 እጅ እኮ ነው። አሁን እዚህ በለጠ ነገር ከፀሐይ 7 እጅ ከማብራት ይሄ እኮ ተረት አይደለም። የመጨረሻው ከፀሐይ 7 እጅ ከማብራት የበለጠ ምን ክብር አለ? ምን ጸጋ አለ? ምን አለ? እስኪ ነው እንዴ እውነት ወያኔ እለነ በዓለም ሀዳስ በአዲሲቱ ዓለም በመንግሥተ ሰማያት ከፍ ያደርገናል። በዚህ ዓለም አንድ ቀን ከፍ አድርገው ሲጥሉን አይታል። ታውቃላችሁ አይደል? አይታል ወይሬሰን ከመሃገር ጸኒት ዘህንስት መልዕልተ ደብር። በተራራ ላይ እንደታነጸች መንደር ያደርገናል። በተራራ ላይ የታነጸች መንደር ልትሰወር አትችልም ያለ በወንጀል ወከመ ማኅቶት ዘያበርህ ለኩሉ ዓለም። ለዓለም ሁሉ እንደሚያበራ ፋና ያደርገናል። ወንወርስ ውእተ ተድላ ዘአይን ይሬ። ያን ጊዜ አይን ያላየውን ወእዝን ይሰማ ጆሮ ያልሰማውን ውስተ ልበ ሰው ዘይትሃሌ በሰው ልቡን ያልፈሰሰውን ተድላ ደስታን ገንዘብ እናደርጋለን፣ የራሳችን እናደርጋለን። ማንን? በአካለ ነፍስ ገነትን፣ በትንሣኤ ዘጉባኤ ስንነሳ መንግሥተ ሰማያትን። ከመንግሥተ ሰማያት የበለጠ ቤት ይኖር ይሆን? የወርቅ ከተማ፣ የወርቅ መስኮት፣ የወርቅ በር፣ ንጉሡ አንድ እግዚአብሔር፣ አንድ ልብስ፣ አንድ መልክ። እዚያ መንግሥተ ሰማያት ሄዳችሁ አማርኛ የለም፣ ኦሮሞኛ የለም፣ እንግሊዝኛ የለም። እሺ አታገኙትም። ቋንቋው የመላእክት ንጉሡ አንድ ንጉሥ፣ ልብሳችን ሳይቀር አንድ አይነት እኮ ነው። አያሳሰበው? ግልጽ እኮ ነው። አትጠራጠር። እዚያ የፎጣ የለም፣ እሺ ይሄም የለም፣ ይሄም ካባ የለም። የሁሉም ልብስ ነጭ ነው። አጭር ረጅም የለም። ቅዱሳት ናቸው ሳሰቡ ነው ተመለከቱ። ቀይ የለም፣ ጥቁር የለም፣ አጭር የለም፣ ረጅም የለም፣ ድሃ የለም፣ ሀብታም የለም። የምኑ ሰው እንዴ? የመጨረሻው ወለሃቅር ውስተ ማኅደረ መላእክት።
በመላእክት ቤት እናድራለን። እየሰማችሁ ነው። በቀበሌ ቤት በኮንዶሚኒየም ቤት አይደለም፣ በመላእክት ቤት ወንሴብ ምስለ መንፈሳውያን ከቅዱሳን መላእክት ጋር ቅዱስ ቅዱስ ብለን እናመሰግናለን። ወንበል መላእክት የመላእክት እንጀራ እንበላለን። ከዚያ በኋላ ያዳ ጤፍ የለም። እሺ ያንዱ ሀገር ሩዝ ያንዱ ሀገር ቡና የለም። ያለው የመላእክት እንጀራ ነው። እሱም በምስጋና ብቻ መኖር ነው። አላመስግኑ እንደ ሥላሴ ነው ተመስገኑ እንዴ ተሰሰመት ነው ወላ ለይ ስብሐተ ሰለስቱ ቅዳሴ ዘመነ ጽራት ያን ጊዜ ሳናቋርጥ የሶስቱን አንድነት ምስጋና እንናገራለን። ሳናቋርጥ አሁን መሸን ይሆን የለም እንዴ ድካም የለም። ጣፋጭ ነው። ከመላእክት ጋር ሆኖ እንዴት ድካም፣ ከሩፋኤል ጋር ሆኖ እንዴት ድካም። እንዘልም እንዲህ ብለን ቅዱስ 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 እግዚአብሔር አብ ወወልድ ወመንፈስ ቅዱስ አቤቱ ጸባዖት ፍጹም አሃዱ አምላክ አሸናፊ የምትሆን አንድ አምላክ ሶስት አካል አብ ወልድ መንፈስ ቅዱስ ብለን ቅዱስ 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 ብለን እናመሰግናለን። ሙሉ ሰማያት ወምድር ቅድሳተ ስብሐቲከ ምስጋና በሰማይም በምድር የመላ ነው ብለን ያለ ማቋረጥ ምንም ቢቀር 365 ቀናት 24 ሰዓታት በሚገባን ቋንቋ እንጂ በዚያኛው ዓለም ሰኞ ማክሰኞ የለም፣ መኖር ብቻ ነው። ማርጀት የለም፣ መኖር ብቻ ነው። ያን ጊዜ 30 ዓመት ሆነው ወጣት ነው፣ 60 ዓመት ሆነው ሸመገለ፣ 100 ዓመት ሆነው ጸጉሩ ሸበተ፣ አይኑ ወጨሞጨ፣ ወገቡ ጎበጠ፣ ፊቱ ተጨማደረ የሚባል ነገር የለም። ሎቱ ስብሐት በሁሉ ጊዜያት በጊዜው ሁሉ ለእሱ ክብር ምስጋና ይድረሰው። ደህና ደሩ።